አርፏል የሚለው ነገር ሚዛን ይደፋል። በህይወት የለም የሚለው በእርግጥ በህይወት መኖር ካቆመ ቆይቷል። አንደኛ ኤርትራ ሄዶ የኢትዮጵያን ሰንደቅ ዓላማ እየረገጠ ከሻዕቢያ ጋር በመሆን ሻዕቢያን መደገፍ ምናምን መብቱ ነው። ግን የኢትዮጵያን ሰንደቅ ዓላማ እየረገጠ ነበረ እንትን ያለው ታስታውሳላችሁ። ሁለተኛው ንግግሩን ኮሜንት ላይ ሰዎች አስቀምጠውታል። በለው በለውና የሆነ ክልል አንድን ስም ጠራና በለው በለውና እከሌ አሳጣው መድረሻ የሰው ልክ አያውቅም ክልል ሶስትን አማ እና ውሻ ብሎ አማራን የሚያክል ትልቅ ማህበረሰብ ታማኝ ከሆነው የቤት እንስሳ ጋር በጣም ከሚከበር አሜሪካ ውስጥ የተለያዩ ቦታዎች ከሚከበር የቤት እንስሳ እኛ መቼም የምንሳደበው በመልካም ነውና የውሻን ያህል ታማኝ የለም፣ የውሻን ያህል መልካም የለም። ቤት ይጠብቃል፣ የተለያየ ነገር ያደርጋል። የማያውቀው ሰው ከመጣ ተፈጥሯዊ ነገሩ ስለሆነ ወይም ከታመመ የሆነ ነገር ሊያደርግ ይችላል። ስለዚህ የሰው ልክ አያውቅም አማ እና ውሻ ብሎ ያስቀመጠበት ሁኔታ ነበረ። ከዚህ ውጭ በህይወት የምመኘው አለ ትልቁ ምኞቱ በህይወት የምመኘው ትግራይ ሀገር ሆና አማራ ሲለምን ማየት ነው የሚል ንግግር ተናገረ። እነዚህ ሶስት ንግግሮች አንደኛ የኢትዮጵያን ሰንደቅ ዓላማ ኤርትራ ውስጥ ሄዶ መርገጡና መዝፈኑ፣ ሁለተኛ በለው በለውና የሆነ ብሔረሰብ ስም ጠራና እሱ የሚደግፈው አሳጣው መድረሻ የሰው ልክ አያውቅም አለና ክቡሩን ማህበረሰብ እና ውሻ ብሎ ተናገረ። ይሄ ሁለተኛው በጣም አሳፋሪ ንግግሩ ነው። ሶስተኛው ደግሞ በህይወቱ የሚመኘው በህይወት የምመኘው ትግራይ ሀገር ሆና አማራ ሲለምን ማየት ነው። ምን አደረገው አማራ? ምን አደረገው አማራ? ቀድሶ እንደ ማንኛውም የኢትዮጵያ አርሶ አደር አርሶ፣ ሰው ሲሞት አልቅሶ፣ ብላልኝ ጠጣልኝ በሞቴ ብሎ አካፍሎ፣ በአራቱም ማዕዘናት በኢትዮጵያ ዳር ድንበር አጥንቱን ከስክሶ ደሙን አፍሶ ከኢትዮጵያ ማህበረሰብ ከሁሉም ጋር ሊባል በሚቻል ደረጃ ተጋብቶ ተዋልዶ ተጋምዶ ተናንሶ ካልነኩት በስተቀር ክብሩን አስጠብቆ ፈሪሃ እግዚአብሔር ያለው ከጭካኔ ይልቅ ፍቅርን ማስተማር የሚችል እውነተኛ የሆነ ማንነት ያለውን የአማራ ህዝብ እኔ አንድ ቪዲዮ ብያለሁ እኮ አንድ ቪዲዮ ማውጣት አይቻልም ብሔረሰብ የሰደብኩበትን እና ጦርነቱ እያንዳንዱ አፍ የሚከፍተው የሚለማመደው በአማራው ላይ ነው። ሰዎች ብር ሲሰጣቸው በተለያየ ሁኔታ ተገደው አማራውን ዛሬ የሚሰድቡ ሰዎች ጭምር ስለ አማራው የመሰከሩትን አሳምረን እናውቃለን። አማራው መልካም ስለሆነ አማራ አግብተዋል፣ ከአማራ ተጋብተዋል፣ ከአማራ ጋር ይኖራሉ። ግን የአማራ ጥላቻቸው ገንፍሎ ይወጣል እና ህይወታቸውን እንኳን ኑሯቸውን እንኳን መመስከር የማያስችሉ ብዙ ሰዎች አሉ። ከአማራ ተወልደው የአማራ ጠላት የሆኑ እናታቸው አማራ ሆና የአማራ ጠላት የሆኑ በደንብ እየታወቀ ያልኩኝ። እንግዲህ ህወሓት ህዝብን ለማፋቀር ሰርተዋል። ከመጀመሪያው ጀምሮ ማኒፌስቶውን ሲነሳ የነበረው ማኒፌስቶ እስከሚወድቅ ድረስ የነበረውን በኋላ በአማርኛ በልተው በአማርኛ እንትን ብለው ማን ወልድ አረጋ ነው የሚቴክ እንትን የነበረው ሰው አማርኛ መለማመዴ አማርኛ ለመልመድ ያጠፋሁት ጊዜ ለመልመድ እኮ አጥፍቶ አይደለም ሁኔታዎች አስለምደውት እና ያጠፋሁት ጊዜ ያሳዝነኛል ብሎ በአማርኛ የሚናገር ሰው እና በአማርኛ እየተናገሩ አማራውን የሚሰድቡ አማርኛን የሚሰድቡ ሰዎች አጋጥመውናል። እሱ ደግሞ የተስፋዬ ገብረአብ የገብረ ኪዳን ደስታ የዚህ ሰለሞን ተካሊ መሀሪ የእነዚህ አድናቂዎች እንትን ብለዋል። ሰው ሲሞት ሙት አይወቀስም። ሙት ካልተወቀሰ ከመንግስት ጀምሮ አፄ ምኒልክ ህያው ሆኖ ነው እንደምትወቅሱት? እኔ እኮ አንዳንዴ ግርም ነው የምትሉ። ትልቁን ህያው ሙት ሁልጊዜ ህያው የሆኑትን ሙት አፄ ምኒልክን የተነቀሳቸዋቸው ስላልሞቱ ነው። ስለዚህ ሙት አይወቀስም የምትሉ ሰዎች የሞቱ ሰዎችን በመውቀስ አንደኛ ናቸው። በኮቪድ የሞተ ሰው እኮ አሜሪካ ውስጥ በጣም የሚያሳዝን ወጣት ልጅ ስትወቅሱ ነበር እና እንነጋገር ካለን ምንም ቀላል ነው። መዘዝ ማድረግ ይቻላል እና ስለዚህ ህዝብን መስደብ፣ ህዝብን ማዋረድ፣ ህዝብን ማንጓጠጥ መጨረሻ ውድቀት ነው። እንዲህ ማለፍ ላይ ቀር ካላለፈም በቆሙ ሞተዋል፣ አልተቀበረም እንጂ አንድ ሰው በሊናው ከሞተ በኋላ የቆመ ይመስለዋል እንጂ ነው ደግሞ ሌላ ነገር አለ። ትልቅ የእግዚአብሔር ቃል ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ። እንደ ሰው ትፍጨረጨራላችሁ፣ እንደ ሰው የተለያየ ነገር እንሞክራለን። ነገር ግን ውዶቼ
ይህን የመጨረሻ መልእክት ማደርግላችሁ ከሰለሞን ተካልኝ መሀሪ ተማሩ። እውነት ነው፣ የኢትዮጵያን ሰንደቅ ዓላማ ረግጧል። ዛሬ ታሪኩ ተረገጠ። ኤርትራ ውስጥ የኢትዮጵያን ሰንደቅ ዓላማ ረግጧል፣ ታሪኩ ተረገጠ። የሰው ልክ አያውቅም ብሎ ያለው አማራ ክብሩን የሚያስጠብቅ መሆኑን በተጨባጭ እያሳየም ይቀጥላል። ኦኬ፣ ትግራይ ሀገር ሳትሆን እንደተመኘው አማራ ሳይለምን አይለምንም። የተፈጥሮ ጸጋ፣ የተፈጥሮ ሀብት፣ ሰዎች የተለያየ ነገር ሲያጋጥማቸው ድጋፍ ይፈልጋሉ፣ እርዳታ ይፈልጋሉ። ሀብታም የተባሉ ሰዎች ውጭ ሀገር ሄደው ታከሙ ሲባሉ ገንዘብ አልበቃ ብሏቸው እርዳታ ይጠይቃሉ። እርዳታ በተለያየ አጋጣሚ በተለያየ አይነት ሁኔታ ውስጥ ልንጠይቅ እንችላለን። ግን አደራ ምለው አበክሬ ለሁላችንም ማሳስበው እባካችሁ ምድር ላይ ስንቆም ዘላቂና ቋሚ አይደለም። ስለዚህ እኔ አሁን ነፍሱን በአጸደ ገነት ያሳርፋት አይደለም፣ እግዚአብሔር ነው ፍርድ የሚሰጠው። ግን ነፍሱን በተስፋዬ ግብረ እባብ ተመልከቱት። አማራ መጣ ብሎ የቡርቃ ወንዝ መሬት ለመሬት ሄደ። አኩርፎ እኮ ነው ወንዝ አኩርፎ መሬት ለመሬት ሄደ ብሎ ልቦለድ የጻፈ ነው። ሌላውን ትተን የቡርቃ ዝምታን አንብቤዋለሁ ከአንዴም 5 ጊዜ። በጣም በጸጸት በጣም በቁጭት የስነ ጽሁፍ ችሎታውን ትውልድ ለማጋደል ተጠቀምበት። እንደነ ሼክስፒር ለመልካም አይደለም። ትልቅ የስነ ጽሁፍ ችሎታ አለው፣ ግን ኢቪል ጂኒየስ ነበር። አለፈ። መለስ ኢቪል ጂኒየስ ነበር፣ አለፈ። ገብረ ኪዳን ደስታ የአማርኛው አስተማሪ ኦሮሞን እንደዚህ ያሉ ብሎ ከአማራው ጋር ለማናከስ ያላደረገው ነገር የለም። ትልቅ ሰው ነው፣ አፈሩን ሚጥሚጣ ያደርግለት እና ትንሽም የሀዘን ስሜት አልተሰማኝም። እውነት ለመናገር አንድ ተጨማሪ መርዝ ሊረጭ የነበረ አሁን ሰፈር ውስጥ ኮብራ ቢኖር ሰው በሰላም አይተኛም፣ ኮብራ እባብ ቢኖር። ስለዚህ እንደዛ እንደተነቀለ ነው የምገምተው። ማዝንበት ምንም ምክንያት የለኝም። ማስመሰል ይሄ ሰው ሲሞት መቃብሩ ላይ የሚነበብ ነገር አለ። ሰፈር ሲበጠብጥ የነበረውን ለሰፈር ሰላም ሲሰጥ ይላል። ከሌሊቱ 10 ሰዓት ይገባ የነበረውን ሰው ቤተሰቡን ልጆቹን የሚያከብር ይላል። ብጥብጥ እያደረገ ሚስቱን እየመታ እያዋረደ ከልጆቹ ላይ ቀምጦ እየተጋተ ከልጆቹ አፍ ነጥቆ እየተጋተ ከሚስቱ አፍ ነጥቆ እየተጋተ እያወቅኩት ሰው ከሰው የሚያናክስ አሁን ለሰለሞን ተካልኝ መሀሪ ሞቷል ተብሎ ሙት አይወቀስም። ለምንድን ነው የማይወቀሰው? መርዙን ተክሎ መርዙ ከትውልድ ወደ ትውልድ እየተሸጋገረ እንዴት ነው የማይወቀሰው? ለጥላቻ ሐውልት ያቆመ እንዴት ነው የማይወቀሰው? ስለዚህ ለማንኛውም ሰለሞን ተካልኝ መሀሪ ከጓደኞች ጎን ነፍስ ይረፍ። ነፍስህን እግዚአብሔር በፈቀደው ስፍራ ያሳርፍ። መቼም ፍርድ የሚሰጠው እሱ ነው። አንዳንድ ጊዜ በላይ ሰብ በእችን በምታክል ውሃ ወደዚህ ጉሮሮ ላይ ወርዳ እንትን ባላለች ውሃ ተምሯል እና የእግዚአብሔርን የመጨረሻውን እንትን አላውቅም። ግን እንደ ሰውኛ ፍረድ ብትሉኝ እንደ ባለአእምሮ እንደ ሃይማኖተኛ አይደለም እንደ ባለአእምሮ ፍረድ ብትሉኝ ግን ሰለሞን ተካልኝ ማለፍ ያለበት ከነሱ ጎን ነው። ከነ ሂትለር ከነ ሙሶሊኒ ከተለያዩ እንትኖች ጎን ነው ማለፍ ያለበት።